የአስደናቂዋ ፍጡር ሉሲ ምድር ቀይ የሚፈላ የባህር ኃይል ከሚመስለው ኤርታሌ እስከ ደማቁ ቢጫና አረንጓዴ ቀለም ያለው የመሬት አካል ዳሎልን ያቀፈች ሞቃታማ ግን አስደናቂ ምድር አፋር። በአንድ በኩል በዓለም ላይ በቋሚነት ከሚፈለጉ ጥቂት የእሳት ባህሮች አንዱ የሆነው አስገራሚው ኤርታሌን፣ በሌላ በኩል ደግሞ በፕላኔታችን ላይ እጅግ ሞቃታማ ግን ደግሞ ፍጹም ድንቅ ቀለማት ያለው ምትሃታዊው ዳሎል። ይህ ብቻም አይደለም። የአፋር ምድር ለመላው የሰው ልጅ ዘር መነሻ የሆነችው የዓለምን የታሪክ መዝገብ የለወጠችው ባለ 3.2 ሚሊዮን ዓመቷን ድንቅነሽ ወይንም ሉሲ የተገኘችባት ድንቅ ምድር ናት። አዎ ይቺው የአፋር ምድር ማዕድናትን፣ ተፈጥሮንና ሰብአዊ ታሪክን በአንድ ላይ ያቀፈች ድንቆች የማይጠፉባት ምድርም ናት። ዛሬ ወደዚህ ታላቅ ምድር እምብርት ወደ ሆነችው ወደ ሰመራ ጉዟችንን እናደርጋለን። ታሪኳንም እንዲህ እንተርካለን። ከመዲናችን አዲስ አበባ በስተ ሰሜን ምስራቅ አቅጣጫ 594 ኪሎ ሜትር ስንጓዝ የአዋሽ የአሰብ አውራ ጎዳናን ተከትላ በምድረ በዳው መሃል በግርማ ሞገስ ወደ በቀለችው ውብ ከተማ እንደርሳለን። ይቺ ከተማ የቀድሞዋን ዋና ከተማ ሳይታን ለመተካት ታቅዳና ተገንብታ የዛሬዋ የአፋር ክልል የፖለቲካና የኢኮኖሚ ብሎም የማህበራዊ ሕይወት እምብርት ሆናለች። ሰመራ ከተማ በ1987 በተካሄደው የአፋር ክልላዊ ምክር ቤት ጉባኤ ላይ ነበር ዋና ከተማ ሆና የተመረጠችው። በዓለም አቀፍ የጉዞ መጽሔቶች ላይ ሳይቀር በበረሃ መሃል ድንገት ብቅ እንዳለች ዘመናዊ ከተማ ተደርጋ የምትወሰደው ሰመራ ዛሬ የተለያዩ ብሔሮች፣ ብሔረሰቦች ተከባብረው ይኖሩባታል። በአጭር ጊዜ ውስጥ በከፍተኛ ፍጥነት በማደግ ላይ ያለችው ሕያው ማዕከልም ሆናለች። ከተማዋ በሱልጣን አሊ ሚራህ አየር ማረፊያ አማካኝነት ከአዲስ አበባ ጋር በበረራ ትገናኛለች። ከመስከረም እስከ መጋቢት ባለው ጊዜ ውስጥ የሙቀት መጠኗ ከፍተኛ ደረጃ ላይ ይደርሳል። ሰመራ መዲና የሆነችለት የአፋር ክልል በምድር ላይ ካሉ እጅግ የበለጸገ የማዕድን ክምችቶች መገኛ መካከል ነው። ይህ ምድር ወርቅን ጨምሮ ፖታሺየም፣ ሰልፈርና ፎስፌት በውስጣቸው የደበቁ ውድ የተፈጥሮ ግምጃ ቤትም ያደርገዋል የአፋር ክልልን። በተለይም ለኢትዮጵያ ኢኮኖሚ ከፍተኛ አስተዋጽኦ የሚያበረክተው የሀገሪቱ ታላቅ የጨው ምርትም የሚገኘው በዚሁ በአፋር ምድር ላይ ነው። የአፋር ክልል በማዕድናቱ ብቻ አይወሰንም። ይልቁንም የሰው ልጅን ጥንታዊ ታሪክ መተረኪያ ሕያው ሙዚየም ነው። ዓለምን ያስገረመውና የሰው ልጅን መነሻ ያመላከተው የድንቅነሽ ወይንም የሉሲ ቅሪታ አጽም እንዲሁም ጥንታዊ የሰው ልጆች ይጠቀሙባቸው የነበሩ የድንጋይ መሳሪያዎች የተገኙት በዚሁ መሬት ላይ ነው። ይህ ስፍራ አሁንም ድረስ የዓለም አቀፍ አርኪኦሎጂስቶች፣ ተመራማሪዎችና የሳይንስ ሊቃውንትን ቀልብ የሳበ ሕያው የታሪክ ምንጫቸውም ሆኗል። የአፋር ሕዝብ ለዘመናት ጠብቆ ያቆያቸው በርካታ ቱባ ባህላዊ እሴቶችንም በባለቤትነት የያዘ ነው። ከነዚህ መካከል ቀዳሚ ሆኖ የሚነሳው የዳጉ ስርዓት የመመካከር ስርዓታቸው ነው። ዳጉ ማለት ያለምንም ማህበራዊ ሚዲያና ዘመናዊ ቴክኖሎጂ ሐቀኛ መረጃን ከቦታ ቦታ ለማድረስ የሚጠቀሙበት ዘመን ተሻጋሪና አስደናቂ የመረጃ ስርዓት ነው። ከሁለት የተለያዩ አቅጣጫዎች የሚመጡ መንገደኞች መንገድ ላይ ሲገናኙ ቆም ብለው ካለፉበት ስፍራ ያዩትንና የሰሙትን መረጃ ሁሉ ምንም ሳይጨምሩና ሳይቀንሱ እርስ በርስ ይለዋወጣሉ። ይህ ስርዓት የአፋርን ሕዝብ ለእውነትና ለሰላም ያለውን ጥልቅ ክብር ያሳያል። ማህበረሰቡን በልዩ ውበት የሚያስውበው ደግሞ ሰነፊል ተብሎ የሚጠራው ባህላዊ አልባሳት ነው። ይህ አልባስ ከወገብ ላይ የሚታሰር የጋራ ልብስም ነው። ወንዶች ትከሻቸው ላይ እንደ ፎጣ የሚተጣጠፍ ጨርቅ ጣል ሲያደርጉ፣ ያገቡ ሴቶች ደግሞ ራሳቸው ላይ በሚያደርጉት ጥቁር ሻሽና በቀለማት ያጌጠ ስስ አልባሳቸው ይለያሉ። የአፋር ወንዶች ለየት ባለ ውብ የፀጉር አሰራራቸውና በወገባቸው ላይ የሚያደርጉት ጊሌ በተሰኘው ባህላዊ ሰይፍ ግርማ ሞገሳቸው እጅግ ይጎላል። ወደ ማዕዳቸውም ስንዘልቅ
ቱግና የተሰኘውን ልዩ የአፋር ባህላዊ ምግብ እናገኛለን። ከስጋ ከቴምርና ከማር የሚዘጋጀው ይህ ምግብ ሳይበላሽ ለረጅም ጊዜ መቆየት ይችላል። ይህ ምግብ በተለይም ወላድ ለሆኑ አራስ እናቶች ብርታትና ጉልበት እንዲሆናቸው በአካባቢው ማህበረሰብ ዘንድ ተደጋግሞ የሚቀርብ ምግብ ነው። የአፋርን ምድር ይበልጥ ሕያው የሚያደርጉት ባህላዊ ጭፈራዎቹ ናቸው። ሆራ በተሰኘው ጭፈራ ላይ 6 እና ከዚያ በላይ የሆኑ ወንዶች በቀኝ እጃቸው ጊሌ ይዘው ወደ ላይ የዘለሉ እግሮቻቸውን በማጠፍ በጀግንነት ይጫወታሉ። ሰዳ ደግሞ ሁሉንም ጾታ የሚያሳትፍ አንድ እጃቸውን ወደ ላይ ከፍ አድርገው ጥንድ በጥንድ በመሆን የሚዘሉበት የደስታ መገለጫ ነው ለአፋሮች። ከሰመራ ከተማ ወጣ ስንል ደግሞ የተፈጥሮ ድንቅ ስጦታዎች ይቀበሉናል። በርካታ የአዕዋፋት ዝርያዎችና ልዩ ልዩ የዱር አራዊቶችን የያዘው ውቡ የአዋሽ ብሔራዊ ፓርክ በአቅራቢያ ይገኛል። ጥቂት ሰዓታትን በመኪና በመጓዝ በዓለም ላይ ዝቅተኛ የሆነውና አስደናቂው ስፍራ ዳሎልም ይገኛል። ጥቂት ሰዓታትን በመኪና በመጓዝ ደግሞ በዓለም ላይ ዝቅተኛውና አስደናቂው ስፍራ ዳሎልና የእሳት ባህር የሚባለው የእሳት ባህር የተባለ ስያሜን ያገኘውና የዓለምን ተመራማሪዎች ቀልብ የሳበው ሕያው እሳተ ገሞራ ኤርታሌም በእነዚህ ስፍራዎች ላይ ይገኛል። ጉዟችንን በምድረ በዳ እምብርት በሰመራ ጉዟችንን በአፋር እምብርት በሰመራ ብናደርግ ጉዟችንን በአፋር እምብርት በሰመራ ከተማ ጀምረን በታላቁ የዳጉ ስርዓት ሐቀኝነት የአፋርና የሰመራ ነገር ቢወራ አያልቅም። ጉዟችንን ከአፋር እምብርት ሰመራ ከተማ ጀምረን በታላቁ የዳጉ ስርዓት ሐቀኝነት ተገርመን በስነፊል አልባሳት ውበት በቱግና ጣዕምና በኤርታሌና ዳሎል ዓለም አቀፍ ድንቆች ተገርመን እናጠናቀቃለን። በአፋር ሲሄዱ፣ በሰመራ ሲሄዱ በአካባቢው ላይ ያሉትን እነዚህን ውብ ስፍራዎች መመልከትም በአድናቆት የሚሞላና በእነዚህ ዓለም አቀፍ ድንቆችም የሚያስገርም ጉዞን አድርገው ያጠናቅቃሉ። ሰመራ የሙቀት ብቻ ሳይሆን በጥበብ የተሞላ እንግዳ ወዳድና ታማኙን የአፋር ሕዝብ የልብ ትርታ የሚለካባት ከተማ ነች። ታሪክን ከአርኪኦሎጂ፣ ባህልን ከተፈጥሮ ድንቆች ጋር አዋህዳ የያዘችው ይቺው የሰሜን ምስራቋ ውብ መዳረሻ ለጎበኛት ሁሉ የማይረሳ ልዩ ትውስታን ትሰጣለች። አፋሮች ስለ ሀገራቸው ሲናገሩ ግመሎቻቸው ጭምር የሀገሪቱን መለያ የሆነውን ጀግኖች የተዋደቁለትን ባንዲራችንን ያውቃሉ ሲሉ ስለ ጀግንነታቸው ይናገራሉ። አፋሮች ስለ ሐቀኝነታቸውም ሲጠየቁ ዳጉን ምስክር አድርጎ ያነሳሉ። የአፋር ኢትዮጵያዊነት የተለየ ነው። የአፋር ኢትዮጵያዊነት ሐቀኝነት ነው። ሰመራ ደግሞ ይህን ሁሉ በኩራትና በደስታ የምትገልጥ ከተማ ነች። ሰመራ አፋር